አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። ቲክቶከሮቹ ሊልጄና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ሁላችሁ እኚ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሙሴ ሰለሞኒስ ባክ ጋይስ በአዲስ አካውንት በአዲስ ኢነርጂ ተመልሶ መጥቷል። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው። የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው ዞሮለው ቢደላይ ባይደላይ ገደተወልዶ ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስት ለምን እንደዛል አይ የሆነ በቃ የሚያስደስት ነገር ካረክበት ይነጫነጫል የሆነ አመል አለበት። በርገር ልክላለሁ ነው በርገር ሲለኝ እኔ በርገር የሚበላ ነው ማቀው ለካ እዛ ቪዲዮ ላይ ልኮልኛል መቀመጫው ማለት ነው። ስራ አግኝቻለሁ። እሺ አዲስ አበባ ውስጥ ርካሽ በርገር የሚያቀርቡ 3 ቦታዎች ሩሚ በርገር፣ ጮቄ በርገር እና ሶፎኒያስ በርገር ናቸው። What's up everyone? እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ እስኪ ፈታ ዘና በሚያደርጉ እንዲሁም አዳዲስ ከረንት ላይ አነጋጋሪ በሆኑ ቪዲዮዎች ተመልሰን መተናል ማለት ነው። ከናንተ ቢጠበቀው ቪዲዮን እስከመጨረሻው የተመለከታችሁ ፈታ ዘና ማለት ነው። እዚህ ቻናል ቤተሰብ ያሉናችሁ ሰዎች ሰብስክራይብ ምትሏን በተን በመጫን የዚህ ቻናል ቤተሰብ መሆን ትችላላችሁ። ምንም አይነት ነገር ቻርጅ አናረግም። እንዲሁም ይሄን ቪዲዮ ላይክ በማድረግ እንጀምራለን ማለት ነው። ሌትስ ጎ ወደ ቪዲዮዎች። ኦኬ ሌትስ ጎ አፊቡሸና ቶኪ ቤሞ ኪሸዱራ ቤሞ አፊቡሸና ካይታማኔ ቦንጊ ቡሸና ቶኪ ቤሞ ኪሸዱ ፍራንስ ኮል ማይ ፍሬንድ ኢዝ ዋት ዋት ዩ ስሞኪ ገመተ ፊሳ ገላብት ኗን ደውልሽ ደሞ 911 ኦፕን ዘ ዶር ትላካለ ወደ ይሳማቶር ላይክ እናቱ መመዱሻ ሊቀነቶ እንደራው ያበሻውሻ እኔ እንዳልናገራቸው ከዚህ በኋላ የሰፈር ልጅ በሙሉ ራፐር ሆኗል። ለደህንነቴም ያሰጋኛል። በምትላችሁ በኮሜንት ባሉ ወረሼ ነው 911 አራ እንዳለ ሀገር ውስጥ እኮ እንዳለ ፒፖ እንዳለ ራፐር እየሆነ ነው። እንሺ ነው እኛ ብቻ ነን የቀረነው እዲ ግን ምን ማለት ነው? የተሰባችሁ 911 ከምትለው ውጪ የተሰማኝ ነገር የለም። በኔ አንድ ጥያቄ ልጠይቅሽማ ከኔ የምትወጃቸው 3 ነገሮችን እስኪ ንገሪ። አልገባኝም። ነገረኛ ነሽ እያልከኝ ነው? አይደለም አልገባሽም። አልከኝ እንጂ ነገር ምናምን አይደለም። ከኔ የምትወጃቸው 3 ነገሮች እኮ። ኦኬ ጭራሽ ደገምከው። አሁን ደህና እየተጫወትን ነበር። ምንድነው ወደ ነገር የሚያስገባ? ቆይ ምንድነው የሚሰማኝ? ጭራሽ ከጎን ሴት አስቀምጠህ ነው የምታዋራኝ? ያለ ስለምንቴ ነው የምትወሪው? ይሄው ማንንም ነው እንጂ ይሰማኛል እኮ ሙዚቃው ነው እንዴ? አረ እንደው ቆንጆ ሙዚቃ ነው። አመለው ፍቅር ሲይዝ አመለው መውደድ ሲይዝ አመለው ቆንጆ ሙዚቃ ነው። ወደድሽው? አንተ በጣም ደስ ይላል በእውነት። የማኪ ኬቢ አዲሱ አመል ነው የሚለው ሲንግሏ ነው። ፖፕ ኢንተርቴይንመንት ላይ ተለቋል። ቼክ አድርጊው ሙሉን። በጣም ጸዳ። እሷን ነው ወይንስ ዘፈኑን ነው የወደድከው? እሷን ነው ወይንስ ዘፈኑን ነው የወደድከው? ሰምተኸኛል? እንዲህ ዘግቶ መገላገል እያለ ተጨነቅኩ እኮ። ምንድነው መፍትሄው? ምን ማድረግ ይቻላል? ወይ አለው ዛሬ ገብተኝ አክሽ ዛሬ ምን ብር አላስኩም አይተሽዋል? ባዶ እርግጠኛ ነኝ ምንም የለኝም። የምር ታው ግን በደንብ ፈትሽትኪስ ምንም ይሄው ፈትሻ መጀመሪያ በደንብ ይሄው የለኝም ብለኸኝ ነበር። ጋብዘኛውና አንቺ ቶሎ ባክሽ ማዘር ከሸማቾች ስኳር ግዛ ብላልከኝ ነበርሽ። ቻው ግን ጥያቄው የማዘር የሰጡ ብር የት ሄደ? ዛሬ ደግሞ ስራ እና ተዝናኛለሽ። ሰው እንዴት ነው? ትኛው ነው? ቆይ መታወቂያ ይዘሻል?
ታለስ በቃ ተመለሽ አይቻልም ስለማይቻል ሰውነት በጣም የሚያምረው መነጽር ደግሞ በጣም ነው የሚያምረው አይደለ ወይ ግቢ የሚያስፈልግ ነገር ካለ ችግር የለውም እሺ ሰላም ብራዘር እንዴት ነህ ሰላም ነው አለ ወዴት ነው እዚህ እኮ አረ አሬዝ ነው ግን በነጽር በዛ ላይ ደረተ አይደለ ይበደቁ የመላጥ ጭራሻውን ባለው የጊዜ ሁኔታ ደረተ isn't that suspicious you don't find that suspicious ይሄ ሁሉ ከተማ ነው አዎ ከተማ ነው ከተማ እኔ ለሙርት ይዛለ እንደ እንጫካ ያየክ ንፍጣም ይሄ ሁሉ ከተማ ነው ይሄ ሁሉ ከተማ ነው አዶናይ ስለታሰረበት ጉዳይ ፌደራል ፖሊስ ይፋ አድርጓል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ እንደሆነ ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የተጀመረውን ምርመራ አጠናክሮ እንደሚቀጥል ፌደራል ፖሊስ አስታውቋል። ለፈጣንና ወቅታዊ መረጃዎች የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ከምር ግን በጣም nowadays በጣም ሀገራችን ላይ ያሉ ነገሮች በጣም ነው ያስናዱት። አረ በስመ አብ ባይ ዘ ዌይ ለወጣቱ በማሰብ ነው። ሙሴ ሰለሞኒስ ባክ ጋይስ በአዲስ አካውንት በአዲስ ኢነርጂ ተመልሶ መጥቷል። ሙሴ የበፊቱን አካውንት መጠቀም ስለማይችል አዲስ አካውንት ከፍቷል። እሱንም ፎሎ እንድታረጉ ጥሪ አቀርቦላችኋል። ሙሴ ሰለሞን ሁላችንም እየገባን ፎሎ እናድርገው። አዲሱን አካውንቱን ሜንሽን አድርጌላችኋለሁ። ሁላችንም እየገባን ፎሎ እናድርገው። እንኳን ደህና መጣ ብላችሁ ኮሜንት ላይ የእንኳን ደህና መጣ መልእክታችሁን አስቀምጡለት። ሙሴ እንኳን ለቤት አበቃ፣ እንኳን በሰላም ተመለስክ ማለት ፈልጋለሁኝ። ሁላችንም ፎሎ እናድርገው። ባይ። እንግዲህ ሙሴ ተፈታለች፣ ዌልካም ብለናል። ያው ሙሴ ሲወጣ እነ ጆ ምናምን ሲወጡ ደግሞ አዲስ ይገባል። ያለ ቲክቶከር አይደምቅም መሰለኝ እንትኑ ፕሪዝኑ ይዋቸው ነው። እስኪ ደግሞ እነሱ ሲወጡ ማን እንደሚገባ እንዳያደረው ይገምቱ ይሸለሙ። አንዴ እስኪ ቪዲዮ አይተን እንምጣ። ይሄ ምን እንደሚል እንስማ እስኪ ሚለውን እንስማ እስኪ አድምጠነው እንምጣ ምን እንደሚል። ምንድነው የምትለው? ሰምተነው እንምጣ። ቆይ አንዴ አይ እስኪ ሰምተነው እንምጣ አይደለም፣ መጀመሪያ አንተን ሰምተን እንመለስ። ለምን አንተን እናዳምጥና እንመለስ? ምንድነው የምትለው? እኔ እኮ ነኝ መጀመሪያ ይሄን ቪዲዮ አይተን እንምጣ ያልኩት አይደል እንዴ? እኔ ቀድማለሁ በል እንዴ ብትልስ አንተ ቀደምና እኔ ወራ እንደውም ተወው። እሺ ልተው? አዎ እንዴ ተወርዛ። እሺ ተውኩት። አይዘው በተዝዳሪ ታውቃላችሁ። አባዬ አንተ ጀምር። ኖ አባዬ አንቺ። ስለ ጋዜጠኛው ጉዳይ ሰምታችኋል አይደለ? ያጋለጠው ሰውዬ ጥሩ ነገር ነው የሰራው ግን ማለት ነው የበርገሩን ፓርት እኔ ጾመኛ ነኝ። አሁን በርገር መብላት አልችልም፣ ግን ማለት በርገርን ማለት ነው ሩዊን ያደረገው በማማርኛ ምንድነው ሩዊን አበላሽታል። ጾም ከተፈታ በኋላ ራሱ በርገር መብላት አይመስለኝም። ከዚህ ድራማታይዚንግ የሆነ ነገር ነው የተፈጠረው። ሁላችንም አዝነናል። ሁላችንም እዚህ ጋር ያለነው ውስጣችን አሯል። የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁትኝ፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ weird የሆነ ነገር አለው፣ የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነውና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው።
ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን this guy has a weird feeling for me። በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው ያው እንግዲህ እንዳያችሁት ነው። ግን ዝም ብሎ ሰውን ዳውት ማድረግ ጥሩ ነው ብዬ አላስብም። ያለምንም ተጨባጭ ማስረጃ ሰውን ዳውት ማድረግ እኔ እንጃ ሚኒንጉ አይታየኝም። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሮቹ ሊል ጄ እና ፕሬዝዳንት ማሜ በፖሊስ ቁጥጥር ስር ውለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ አስታውቋል። በቲክቶክ ስሙ ሊል ጄ ወይም ጎይጋርኮት ውልዋይ እና ከእርሱ ጋር ያልተገባ አስጠያፊ ድርጊት ስትፈጽም የነበረችው ሀሊሌ ጊቦ አያና የተባለች ግለሰብ ከኢትዮጵያዊነት ባህልና ስነ ምግባር ውጭ ያፈነገጠ ተግባር በላይቭ ሲፈጽሙ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸውም ታውቋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይንም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ የነበረ ቲክቶከር በቁጥጥር ስር መዋሉን ፖሊስ አስታውቋል። ማህበራዊ ሚዲያን ለበጎ ተግባርና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንግዲህ እንዳያችሁት ነው መያዛቸው። ስፔሻሊ እነዚህ ሁለቱ ሰዎች መያዛቸው እኔ እንጃ ምንም ስህተት ነው ብዬ አላስብም። ይቅርታ አድርጉልኝ። ማሜ የሚባለው ሰውዬ የሚሳደበው ስድብ ጌታ መድኃኒዓለም። ይሄኛው ደግሞ ስራው አያምር፣ ንግግሩ አያምር፣ ፊቱ አያምር። ኢትዮጵያውያን ቲክቶከሮችን በፊት ገጹ ላይ ይዞ የወጣው የዓለማችን ቁጥር 1 የዜና አውታር የሆነው ቢቢሲ ኒውስ በኢትዮጵያ ውስጥ ቲክቶከሮች እየታሰሩ እንደሆነና በርካታ ውዝግቦች እየተነሱ እንደሆነ በዜናው ላይ ይዞ ወጥቷል። በተለይም ደግሞ በጃኒና በአዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ እንደሚታወቀው አዶናይ ከታሰረ በኋላ ኢትዮጵያ ውስጥ በርካታ ውዝግቦች ተነስተው እንደነበረ የሚታወስ ነው። የአዶናይ ወላጅ እናትም ለቢቢሲ ትግረኛ የሰጠችውን ቃለ ምልልስ መሰረት በማድረግ ነው ቢቢሲ ይህንን ዜና ይዞ የወጣው። በተለይም ደግሞ በአዶናይ ዙሪያ በርካታ ዝርዝር ሀሳቦችን ይዞ የወጣው ቢቢሲ ወግ አጥባቂዋ ሀገር ኢትዮጵያ ሲልም በዜናው ላይ ይዞ ወጥቷል። የፋሽን፣ የስፖርት እንዲሁም ደግሞ አነቃቂ የሆኑ የሶሻል ሚዲያ ኢንፍሉዌንሰሮችን የኢትዮጵያ ፖሊስ ሰብስቦ እንዳሰረ ነው ቢቢሲ በዜናው ላይ ይዞ የወጣው። እንደሚታወቀው የአዶናይ መታሰር ተከትሎ ዲቻ ቦይስ እና ነጻነትን ጨምሮ የተለያዩ አዶናይ የሚያግዛቸው ሰዎች እንዲሁም ደግሞ ህጻናቶች እንግዲህ በለቅሶ እየተማጸኑ እንዲሁም ደግሞ አዶናይ እንዲፈታ ጥያቄ ማቅረባቸውንም ቢቢሲ በዜናው ላይ ይዞ ወጥቷል። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች እመለሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። እንግዲህ እንደሰማችሁት ኢንተርናሽናል ሆነናል ይላል በቲክቶክ ቻችን። ኦ ማይ ጋድ ዋው! ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ። እንግዲህ በሀገራችን የወንጀል ህጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር ከዚህም ባሻገር ወንጀል ፈጽመው የተገኙትን ለህግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል፣ የህዝብ ደህንነት፣ የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ህጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ህጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻልም አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ህጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሐሳብን በነጻነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ
በተለዩ በሌሎች ህጎች እንደ ስም ማጥፋት የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል፣ ከወግ፣ ከሃይማኖት፣ ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ፣ የአሜሪካ ፕሬዝዳንት ጽህፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን የከህግ ተጠያቂነት አያድንም። አመሰግናለሁ። ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው ማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው፣ አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋለሁ። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆች ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊታይ ሊገለጽ የሚገባው አይነት ሰው ዶክመንታሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይሄንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። ኢቢኤስ ቴሌቪዥን ከችግር አይጠራም። የሆነ ኬዝ አይጠፋም። በቃ የሆነች አነጋጋሪ ነገር ኢቢኤስ ቴሌቪዥን ላይ አጣፋም። እዚህ ደግሞ አሁን ደግሞ ያው ያደረጉት ነገር ያው ስፔሻሊ ያሳዝናል። እንደንትን ስታዩት ያው አገራችን ላይ ክብር መሰጠት ያለባቸው ሰዎች ያው ክብር አይሰጣቸውም እና ያው ይሄ የተለመደ ነገር ሆኖ ሳለ ያው በእንደዚህ አይነት ሁኔታ ቀርጾ ማስቀመጡና ማስተላለፉ ነው የኢቢኤስ ቴሌቪዥን ጥፋት። እንግዲህ ምናልባት ይሄንን ማካካሻ የሆነ ደህና ነገር ያደርጋሉ ብዬ ተስፋ አድርጋለሁ። አራሪቱ ስቲላል አረ በማርያም እንዴ አረ ይለያል ማርያም ይለያል።
ወይ መድኃኒዓለም እንግዲህ መጠንቀቅ ነው ጥንቃቄ ነው የሚያዋጣው። ሪፖስቶቹን እንዳለ አይታችኋቸዋል። ምርጫ ቅስቀሳ ነው የሚመስለው ሪፖስቱ እንዳለ። Without a woman or a girl, you see, man met the car to take us over the road. Man met the train to carry the heavy load. Man met the electric line to take us out of the dark. Man met the boat for the water, like no one on the earth. This is a man's world, but it would be nothing without woman or a girl. Woman. What a good man thinks about our little baby girls and our baby boys. Man make them happy, 'cause men make them toys, and after men makes everything he can. You know that. Man makes the money to buy it from other men. This is a man's world, but it would be nothing without a woman or a love. Let me know what y'all think, okay? ትለያለሽ ማርያም አንደኛ አጨብጭበናል። እኔስ ኖሬዋለሁ ቢደላይ ባይደላኝ፣ እኔስ ኖሬዋለሁ ቢደላይ ባይደላኝ፣ እንግዲህ ተወልዶ ሰው ለሚሆን ይብላኝ። What is she typing, bro? ምንድን ነው እየጻፈቻለች? ስፔስ ላይ ነው እንዴ እንዳለው ሁሉም ነገር ያለው ሁሉም ፊደል ያለው ስፔስ ላይ እኔ አገባ የለውም እኔ አላልኩም። ለማንኛውም እኔ አላልኩም። ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደሰት ለምን እንደዛ? አይ የሆነ በቃ የሚያስደስት ነገር ካረክበት ይነጫነጫል። ምን አመል አለበት? የሚያለ ይመስለኛል ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም እውነት ነው። እንደዚህ መናገር አይችልም። ምን ሆነ? ብድር በምድር ምን አርጓት ነው እንዴ? የሆነ ነገርማ አርጓታል እንዴ? ምን እሺ ነው? ምን እሺ ብራዘሪ በርገር ልክላለሁ ነው። በርገር ሲለኝ እኔ በርገር የሚበላ ነው የማውቀው። ለካ እዛ ቪዲዮ ላይ ልኮልኛል መቀመጫው ማለት ነው። I beg your pardon? በርገር ልክላለሁ ነው። እካ የነሱ ቋንቋ ምን ቋንቋቸው ይሁን ምናቸው በስመ አብ ወልዶ መንፈስ ቅዱስ ነው እንዴ? እስላክልኝ አለ። ከዛ መጀመሪያ አንተ ላክልኝ። ኦኬ ማ ሰርፕራይዝ ነው እንዴት ልክልሃለሁ? something ain't right አንዴ ገብቼበታለሁ ላስጨርሰው ነው የገባሁት። ከዛ ከገባሁኝ በኋላ ላክልኝ አለኝ። በፍጹም ነው ያላኩለት። ችግር የለም ሰርፕራይዝ ነው ማድረግ እና የምፈልገው ላገኘው አለ። በሚገባ ታገኛለህ። You don't find that suspicious? You don't find that suspicious? You don't find that suspicious? አሁን የራሱ suspicious ሆንኩኝ ትንሽ ተጠራጠርኩ። ኧረ በስመ አብ
ስራ አግኝቻለሁ። ሰዎች ስራ ተገኝቷል። ባንዴ ከሃይማኖት አባት ወደ ሼፍነት የበጅጃጂ እንግዲህ ሄደችበት ሀገር ፉፉ መገንፋት ጀምራለች። አንደኛ አሁን ደግሞ አንበጣ እየበላ ይመጣላችኋል። መቻል ነው። What are you talking about, man? ጄሚኒ እስቲ አዲስ አበባ ውስጥ ርካሽ በርገር የሚሸጡ 3 በርገር ቤቶችን ንገሪ። እሺ፣ አዲስ አበባ ውስጥ ርካሽ በርገር የሚያቀርቡ 3 ቦታዎች ሩሚ በርገር፣ ጮቄ በርገር እና ሶፎኒያስ በርገር ናቸው። መሳቅ አልፈለኩም ግን በጣም ወይ መድኃኒዓለም በቃ ከዚህ በኋላ ማን ነው በርገር ደብሮ የሚበላው? ወይ መድኃኒዓለም ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴት ነው ማለት በእለቱ የተመቻ የሶስት ሰዎች አለው አበስ ከሴቶች ጆሲ ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁ ነገሩ ወደ ህግ እንደምወስደው ላሳስብ እወዳለሁ። ምንድነው እያልከኝ ነው? ምክንያቱም ድንግል ነው ወይ ለማለት። አዎ ድንግል። አንተ ማታቀም አዶናይ ማታቀም ቀለም አታብዛ። እሺ ቀለም አታብዛ። ትሾፍ ያለሽ እንዴ? አንተ ሆነብኝ ነው ያየው። በረዛ ቆንጨሬን ያረዱኝ። ገዛ ቆንጨሬ በጎራዴ ነው ያረዱ። ዌል ጋይስ ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበር። ቀጣይ ቪዲዮ እስከምንገናኝ እንግዲህ መልካም ጊዜ ይሁንላችሁ። የዚህ ቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትለዋን በተን በመጫን የዚህ ቻናል ቤተሰብ ይሆናችሁ። ቀጣይ ቪዲዮ እስከምንገናኝ ሰላም።